ጽናት በአንድ ቤተ መንግስት ውስጥ ሁለት ንግስቶች አይኖሩም። ከሁለት አንዳችን መምረጥ አለበት። ኪራ ማንን ይመርጥ? ሰኑ አዲስ ወደ ተከራየችበት ቤት ገብታለች። ከዚህ በኋላ ማንም አይገኘኝም። አሁንማ ወደ በፊቱ ህይወቴ ተመልሻለሁ። እህቴ እንዳለችኝም የእሷን ምክሮች አንድ ባንድ እቀበላለሁ። እህቴ ለካ እውነቷን ነው፣ ሰው አትቅረቢ የምትለው። እኔም አሁን ቆጭቶኛል ሰዎችን በመቅረቤ እያለች ከራሷ ጋር እያወራች ትገኛለች። አዲስ ቤቷ እንደ በፊቱ አልሆነላትም። ከቤቷ ከገበች በኋላም ክብሮም ደውሎላት ነበር። ኮሰረቴ እንዴት ነሽ ብሎ ሰላምታ ቢጠይቃትም ኧረ ኮሰረቴ ጥፋ ብላ እሷ ሙልጭ አድርጋ ነው የሰደበችው። ሰኑ ምንድነው ችግርሽ? በጠዋቱ እንደዚህ የምትይው በደቂቃ 7 ጸባይ 10 ጸባይ ታሳይኛለሽ እያለ ያወራታል። ምን አገባህ ግድ የለህም ስለ እኔ ጸባይ አይመለከትም እያለችውም ነበር። ችግርሽ ምንድን ነው? ከኔ ጋር ያስቀየመሽ ነገር ተናገሬ ቢላትም ልትነግረው ፈቃደኛ አልነበረችም። እንደውም ካሁን በኋላ ተመልሰን እንዳትደውል ብላ ስልኩን ከጆሮ ላይ ጥርቅም ታደርገዋለች። ከዘጋችው በኋላ እንደውም ብሎክ ነው የምልህ ብላ ብሎክ ትለዋለች። ክብሮም ከቤት በቶሎ እየወጣ ወደ ሰኑ ለመሄድ ይሞክራል። ደረጃ ላይ ይገናኝና ከሊና ጋር ሊና ወዴት ነው በዚህ ፍጥነትና እንደዚህ ሳትጎርስ የምትሄድ እያለች ተሎ እንዳይሄድ እያዘገየችውና እንዲቆይ እያደረገችው ነው። ክብሮም ኧረ እባክሽ ልቀቂኝ፣ እኔ እንደዚህ ተናደጅ ማስቀየም አልፈልግም፣ ልሂድበት ልቀቂ ብላትም እየለቀቀችው አልነበረም። ይባስ ብላ ምንድነው ችግርህ? ተረጋጋ፣ እንደዚህ ሆነ ከሄድክማ የሆነ መኪና ቢገጨስ፣ እንደዚህ ሆነ ማያየው አልሰድህም፣ ተረጋጋ እያለች ለማረጋጋት ሞክራለች። ክብሮምን በጣም ተናዶ ስለነበረ ገፍትሯት ነበር የወጣው። እንደምንም አድርጋ ከመሄዱ በፊት ግን ወዴት እንደሚሄድና ማንን እንደሚያገኝ አሳውቋት ወጣ። ለካ ከሰኑ ቤት ነው። የት አባቷ እንኳንም ደግ አድርጌ አቃጠልኳት እያለች እሷም የልብ ተሰምቷታል። ቤቲም ከነኪራ መኝታ ክፍል ተቀምጣ ነበር። ጽናትም ወደ ውስጥ ስትገባ ከመኝታ ክላሷ ላይ ቁጭ ብላለች። ከዚህ ምን ትሰሪያለሽ በማለትም ጠይቃን ነበረ። ኪራ እኮ የትም እንዳትወጭ ስላለኝ ከዚህ ነው መጥቼ የተቀመጥኩት አለቻት። ታዲያ ኪራ ተቀመጭ ያለሽ ቤት ውስጥ እንጂ እኮ መኝታ ክፍል ውስጥ አይደለም የሚል ምላሽም ሲመላለሱ ነበር። ጽናትም አልጋዋ ላይ ስታያት በጣም ተናዳ ነበረ። ሳሎኑን እንኳን እንደፈለግሽ አድርገን አሁን ደግሞ ብለሽ ከመኝታ ክላሴ መጣሽ። አንቺ ማለት እኮ በጣም ክፉ ሴት ነሽ። የረሳሽው ነገር አለ እንዴ? ወይስ ደግሞ ላስታውስሽ እያለች የቀድሞ ጥፋቶቿን አንድ ባንድ መዘርዘር ጀመረች። ጽናትም አንድ ባንድ እየዘረዘረች እያለ ቤቲ እኔ ምንም ነገር አላውቅም እባክሽ ተይኝ እያለች እየጮኸችባት ነው። ለምን አታውቂም? እንዳንቺ እኮ የክፋት ጥግን ያሳየ ሰው የለም። ፎቶዬንም እኮ ልትበተኘው ነበር፣ መርዝም እኮ ነው በጥብጠሽ ጋትሽኝ እያለች ተዘረዝረዋለች። ቤቲም በጣም ትበሳጭና ተጮኻለች። ኪራም ይመጣና ወደ ውስጥ በሰላም ነው ብሎ ይጠይቃቸዋል። ከዛ ቀደም ብሎ ቤቲ አንቺማ በጣም ክፉና ሰይጣንሽ፣ ኪራ እኮ ምንም ነገር አይለኝም እያለች ስታናዳን ነበር ይባስ ብላ። ጽናትም አይደል የእሱ መልአክ ነሽ አይደል አሁን ይመጣልሻል። ወደ ውስጥ ከመጣ በኋላ ሜዳ ጥምጥም ነበር ያለችበት። በይ እንደፈለግሽ ተጠምጠሚበት መጣልሽ አይደል መላክሽ ብላታለች ጽናት። ኪራም ምንድነው ጽናት የሚል ጥያቄ ነበር የጠይቃት። ሰይጣንና መላክ እኮ አያወሩም ለምን እሷን አትጠይቃትም ብላ መልሳለች ጽናት። ጽናት ምንድነው ችግርሽ እባክሽ ተረጅኝ እያለ ኪራም እየተማጸናት ነው። ኪራ ጽናትን ለመሞከርና ለመረዳት ምንም እያሰብ አይደለም። አሁን ላይ የሚያስበው ስለ ቤቲ ብቻ ነው ማለት ይቻላል። ጽናትም ኃይለኛ መልሶችን ስትመልስለት እንግዲህ አታናጅኝ የሚል ምላሽ ነበር የመለሰው። ጽናትም አይደል የድሮ ፍቅረኛ ነሽ ብዬ ስላልተቀበልኩልህ አሁን ተናደድክብኝ አይደል? በል የራስ ጉዳይ ብላም ለቃለት ወጥታለች መኝታ ክፍሉን። ከኔ በላይ እሷን መረጥክ አይደል? ከዚህ ቤትማ የኔ ቤት እንዳልሆነ እየተሰማኝ አይደለም። ጽናትም ቀጥ ብላ ወደ ኪችን ነበር ሄደችው። ኪችን ሊናለች ምግብ ለመስራት ጉድ እያለች ነው። ሽንኩርት እየከተፈች ነበር። ጽናት በሰላም ነው? ምንድን ነው እንደዚህ ያናደዳችሁ? ዛሬ ቁርስ የበላችሁት እሳት ነው እንዴ? ብላም ነገሩን ትጭረዋለች። ጽናትን በጣም ተናዳ ስለነበረ በኃይለኛና በግርምት እያየቻት ነበር። ምን እየሰራች ነው የሚል ጥያቄም ጠየቀቻት። ቁርስ ልሰራ ነው ትላታለች። እስኪ አምጪው ሽንኩርት ልከተፈው ብትላትም ሊና ችግር የለም ምን እሰራለሁ እያለች ነው። በማይገባሽ ነገር አትግቢ እያለቻትም ነበር። ሰኑ እኮ እውነቷን ነው የእርጎ ዝንብ የምትልሽ፣ ዝም ብለሽ ጥልቅ አትበይ እስኪ በሰው ነገር ስትላትም ነበር። ሊናም እኔ ልቀርባችሁ ስሞክር እናንተ ትርቃላችሁ ብላ ጥላት ወጣች። ጽናትም እኔ አሁን አንቺን የማባብልበት ምንም አይነት አቅሙ የለኝም፣ ስለዚህ የራስሽ ጉዳይ ብላ ጸጥ አለቻት።
ክብሮም ሰኑን እየፈለገ ነው። ምን ሆና ነው ግን ቤቷን ያከራየችው? ወይስ አውቃ እየተጫወተችብኝ ነው እያለ እሱም መንገድ ለመንገድ ብቻውን ያወራል። ወደ ቤትም ከተመለሰ በኋላ እሳት ጎርሶ ነበር የወጣውና ከጽናት ጋርም መመላለስ ይጀምራል። ያቺ ጓደኛሽ እኮ ምንም እየገባችኝ አይደለም። ደርሳ ጥሩ ትሆናለች፣ ደርሳ ደግሞ ኃይለኛ ትሆናለች። እስኪ ባክሽ ምከሪያት። ሁሌ ከእሷ ጋር መጨቃጨቁና መነታረኩ መሮኛል። ጥሬ ነች፣ ምንም እየበሰለች አይደለም እያለ ለጽናትም የቱን ይናገራል። ጽናትም ምንድነው የተፈጠረው ነገር ተረጋጋ እያለች ለማረጋጋት ብትሞክርም ያቺ ጓደኛሽ እኮ ቤቱን ለቃ ተከራየች የሚል ምላሽም ሰጥቷታል። አይ ተረጋጋ ሰኑ እንደዛ አይደለችም በጣም የዋህነች እያለችም ሰኑን ለመደጋገፍ ሞክራለች ጽናት። ክብሮም በጣም ተናዶ ስለነበረ ወደ ሳሎን እየመጣ እያወራት ነው። ዲናም ከትንሽ ደቂቃ በኋላ መጣችና ከማን ጋር ተናደ ነው ምንድን ነው ብላ ትጠይቃለች በድጋሚ። ክብሮም ሊናን ካያት በኋላ ቆይ እስኪ አሁን ሊናን ገና ለገና የእሷ ልብ አልወደደውም እና እኔ ከዚች ጋር መጣላት አለብኝ ወይስ ምንድን ነው? ሰኑ የሰው ልጅም ማክበርና መውደድ ግድ ይላታል ይላል። ክብሮም ንዴቱን ከተናገረ በኋላም ብድግ ይላል። ሊናም ወይኔ የዛሬ ቀን ምንድን ነው? ሁሉም ሰው እኮ እሳት ጎርሷል። ማን ነው ግን እሳቱን ያቀጣጠለውና የጫረው ትላለች። እሳቱን የጫረው አንደኛ ሊና ነች፣ ሁለተኛ ቤቲ ነች። የነኬራ ቤት እሳት በሳት ሆኗል። ሊቃጠል ትንሽ ነው የቀረው። ሌሊት ሆነና ወደ መኝታ ክላሳቸው ሁሉም በተሰማሩበት ኪራም ወደ ክፍሉ ይገባል። ጽናትም ፈራሿን ይዛ ከዚህ ክፍልም አላርም ብላ ወዴት ልትሄጂ ነው ብሎ ሲጠይቃትም እኔ ከሌና ጋር ሄጄንም ማድረጉ የሚል መልስ መልሳለች። እንዴት የኮ ቤትሽ ነው የኮ መኝታሽ ነው። ከዚህ ቤትማ ሳንጋባ ተጋብተን እየኖርን የቤት እመቤትነቱ ምንም እየተሰማኝ አይደለም። ስለዚህ ወጥቼ ባደር ይሻለኛል ብላ ትራሷን ይዛ ነበር። የኔና አንቺ ነገር እንደዚህ ሆነ እያሉ እየተከራከሩም ነበር። የኔ ልብ የማይናደድ መስሎ ነው አይደል? የኔ ልብ እኮ ሁሌም ይቅርታ የሚያደርግልህ ላንተ ሲል ነው አይደል? እያለችም ጽናት በጣም ተናዳ ስትመልስ ነበር። ኪራም ቆይ አንቺ አሁን ምንድን ነው እንደዚህ የሚያደርግሽ? ቤቲ ስለመጣሽ ነው ወይስ ምንድን ነው? አንቺ እኮ ከዚህ በፊት ለሌላ ሴት ልትድሪ ነበር ብሎም አሳወቃት። እሱን ያደረግኩት ለእናት ስል ነው፣ አሁን ግን ከአቅሜ በላይ ነው ብለው ትወጣለች። ከአንተ ጋር መጨቃጨቁና መከራከሩ ምንም ለውጥ አያመጣም ብላ ወጣች። ተመልሳ መጣች ወደ ክፍሏና የረሳችው ዕቃ ነበር። ቤቲ መጣችና ጋደም ማለች ኪራ ጋር። ኪራ ወገቤንሽ ትለዋለች። ዞር በይልኝ ይላታል። ምንም እየሰማች አልነበረም። እባክሽልኝ እያለችው ነው። ኪራም እንደምንም ብሎ ሲያሻት ጽናት ታያለች። ጽናትም በጣም ተናደድና እየወሰለት ክቤ ነው ጨራሽ መኝታ ክፍሌ ብላ ጓራምቦ ታነሳለች። ጽናት እንደዚህ አይደለም የተሳሳተ አመለካከትና አስተሳሰብ ነው የተረዳሽው፣ እባክሽ ተያለ ኪራም እየለመናት ነው። ከዚህ በላይ በአይኔ በብረቱ እኮ ናየሁ ወሰለት ክቤ ስትለው በጥፊ ይላታል። ችግር የለም እኔ እንደሆነ ጥፊውን ለምጄዋለሁ ትለዋለች። ጽናትም ወደ ሳሎን ሄዳ እያለቀሰች ነው። ክብሮም መጣና እያጽናናት ነው። ጽናትም እዚህ ቤት ወይ እኔን ወይ እሷን ይመርጣል ትላለች። ሰኑም ተኝታ ነበር ከአዲሱ ቤቷ ከተነሳሽ በኋላ ወይ ደግሞ እንዴት አደርሽም የለም እንዴት ትላለች። አዲሱ ቤቷ እንደ ቀድሞ አልሆነላት። ለነገሩ እንዴት ሰላም ይለኛል አለች። ከዚህ በኋላ ወደ ህይወቴ ተመልሻለሁ፣ ማንንም አልቀርብም። ምሩና ናሆምም በጠዋቱ እንዴት አደርሽ እንዴት ነው የምታምሩ እያለ ሚስቱን እንደተለመደው ያሞጋገሳታል። የኔ ጨረቃ እያላትም ነበር። ምሩም አረፈድኩ አይደል በቃ ልነሳና ምግብ ልስራ ትለዋለች። እኔ ባልሽ እያለውማ አንቺ አሰሪም ይላታል። እንደውም ወደ የጮህ ነው ትለዋለች ምሩ። ናሆም ተመስገን ይላል። እንዴት እንደዚህ ብለሽ አታውቂማ ይላታል። ጽናትም ሶፋ ላይ ነበር ያደረችው። ሌና መጣችና እንዴት አደርሽ አለቻት። ምን ሆነሽ ነው እዚህ ላይ ያደርሽው ይላል ትላለች። ዝም ብዬ ነው ትላለች። ከደቂቃ በኋላም ኪራ ይመጣል። ደህና አደራችሁም ይላል። ቤት የት ነች ብሎም ጠየቃቸው። አላየንም ይሉታል። ማታ እኮ ከክፍሌ እንዳስወጣኋት ናት ይላሉ። ዲናም እናቷ እኮ ፎክራብን ሄደችው፣ አንድ ነገር ብትሆን እኮ የሆነ ነገር ታረገናለች ብለው ተሯሩጦ ፈለጓት። ሲፈልጓትም ቤቲ ደረጃ ላይ ኩርምት ብላ ነበር ያገኟት። ከዚህ ጋራ ነው እንዲህ የሚል ሀሳብም አደረባቸው። ተሎም ወደ ሐኪም ቤት ወሰዷት። ከሐኪም ቤት መልስ መጥተውን በቃ ተረጋጉ፣ አሁን እሷ ደህና ነች እያለች ሊና እያጽናናቻቸው ነው። ሊናም ዝም ብዬ ሳስበው ይቺ ጩሎሌ የድሮ ፍቅረኛ ናት አይደል አለችው ኪራን። ጽናትም ተነስታ ሄደች። ምን ላርግ ብለሽ ነው ይላል ኪራም። መወሰን ያለብህ አንተን ነው፣ ከሁለት አንዳቸው ምረጥ፣ ጽናትን ምረጥ የሚል ሀሳብ ለግዘዋለች። ወይ ቤቲ የዘላለም ጸጸት ከሆንሽብኝ እያለ ነው።
ጽናትም ኪችን ላይ ቆመችና ሊና ምክር እየመከረቻት ነው። አንቺ እኮ በገንዛ ቤትሽን እያፈረሽ ነው። ክፉን ሰው በክፉ ነገር አትመልሽውም። ይልቅ አንቺ ብልጥ ሆነሽ ተገኝ። በዛ ላይ ደግሞ ጥሩነትሽን አሳያቸው። መቼም ለሷ ጥሩ ነገር ልሆንላት አልችልም ትላለች ጽናትም። ቤቲ እኮ በቁምሽ እያለች ወይም ደግሞ ሳታብድ ያንቺን ቤት ነበር ማፍረስ የምትፈልገው። አሁን ደግሞ እየተሳካላት ነው አብዳ አለቻት። እውነቷን ነው አብዳ እያሳካሽ ነው እንግዲህ ምኞቷን። እንዴት አለች ጽናትም። አንቺ ብልጥ ወኝ። እኔ በእርግጥ ትዳርን ይዤው አላውቅም፣ ነገር ግን በቤተሰቦች አይቼዋለሁ። ባልና ሚስት እሳት ሲሆኑ ሁለቶችም አንዱ ቀዝቀዝ ማለት አለበት እንጂ ሁሉም እሳት ከሆነ ትዳራቸው ይፈርሳል ትላለች። ጽናትም ምክሯን ከሰማች በኋላ አመሰግናለሁ ብላት ሄደች። ሊናም ወይ ሊና ጽናት በቃ ከኔም ምክር መመከር ፈለግሽ እያለች ራሷን እያደነቀች ነበር። ቤቲም ሳሎን ላይ ቁጭ ብላ ከኪራ ጋር እያወራች ነው። መጣህ እንዴ አለችው። አሁ መጣው። በሰላም ነው የፈለግሽኝ? እንትን ፈለግ ነበር ሻወር። ታዲያን የምላድርግ ሂጂና ውሰጃ ይላታል። እጠበይ ትለዋለች። ከዛ ቀደም ብለው ግን ወገቤን ሸኝ ልትኝ እንዳይሆን አላት። አይ አሁንማ ሻወር ነው። ታዲያን ኪራ ነኝ የማጥብሽ? አዎ አለቅሳለሁ ካላጠብከኝ እያለችው ነው። አልቀስ ያለዛ ደግሞ እማዬን ጥራት፣ እንኳን እናትሽን ላመላለስ አንቺንም ሰልችቶኛል ይላታል። ሊና ብሎ በንዴትም ጠራትና ሊናን ሻወር እንድትወስዳት ያደርጋታል። ሊናም ቆይ ከዚህ ቤት ምንድን ነኝ እኔ? ሁሉም ነገር ከኔ ላይ የምጥሉት ትላለች። ሊናም እንደምንም ካቅማማች በኋላ እሺ በቃ ለጽናት ስል እስማማለሁ የሚል ሀሳብ ሰጥተዋለች። ሊናም ነይ ተከተይ ብላ ይዛት ሄደች። ኪራም ወይ ቤቲ ጭራሽ ደግሞ ጠበኛልሽኝ አይደል? እኔማ ላርጎ ሳሙና ነው ከላይሽ ላይ ደፍቼ እዛ ዝናቡ ጋር ማቆምሽ እንጂ መቼም አነካሽም ይላል። ሰላም ጤና ይስጥልኝ የቻናል ቤተሰቦች፣ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ